ጥሩ ጓደኛ አልነበረው ሰው መስመር ያሳቱት ሰው ሴቶችም ሊሆኑ ይችላሉ ይሄ ፋሽን ነው ሂጃብሽን ቀይሪው እንደ አይነት ተጽዕኖ ስለምን ትኖሪያለሽ ፒር ኢንፍሉዌንስ አለ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል አኺራ ላይ ምንዳን ሲቀበሉ ወደ ዱንያ ማክረው ምን ነው ገሊት ጋር ጓደኛ ባልነበርኩ ይላል ሁለተኛው ቁጭት ይሄ ነው የነብዩ አለይሂ ሰላቱ ወሰለም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሐዲዱን ስቶ ሌላ መስመር ይከተላል ያኔ አኺራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው ኡመታቸው ሲተጣ ሲያይ በቁጭት ያኔ እንዲህ ይላል ያ ለይተኒ ተኸዝቱ መዐ ረሱል ሰቢላ ምን ነው መልእክተኛው ጋር ቀጥተኛው መንገድ ባለቀኩ ነበር ብሎ ይመኛል ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው ዑቅበት ኢብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ በነብዩ አለይሂ ሰላቱ ወሰላም አመነ መንገዳቸውን ተከተለ ከዛም እንደሰለመ እነ ኡመይየት ኢብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ አስጠሩት መሐመድን ተከትለሃል እንዴ አሉት አዋል እንግዳ ፊትህ ከፊታችን ክልክል ነው እሱን እስክትርቀው እስክታወግዘው አሉ ይህ ሰው ከአኺራ ዱንያን መረጠ መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ ወየውመ የዐዱ الظالم على يديه يوم القيامة ያበዳዩ ሰው እጆቹን ይነክሳል አንቀጹን ልብ በሉ ወየውመ የዐዱ الظالم على يديه በቁጭት ሁለት እጆቹን ይነክሳል ሰው ሲቆጭ ጣቱን ነው የሚነክሰው አይደል የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ መውጫ የለውም እዛ በኋላ ሁለተኛ ድል የለውም ከቁጭት አፉስ እንዴት ቻለለት ሁለት እጁን አፉስ ከቶ ይነክሰዋል አላህ ወየውመ የዐዱ الظالم على يديه ሁለት እጁን ከቶ ይነክሰዋል يقول يا ليتني اتخذت مع الرسول سبيلا منو የመልእክተኛውን መንገድ ባልለቀ በዱንያ ባብለው በዱቄት ሸንግለው የነብዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል ጣት በመንከስ አይቆጭም ሁለት እጅህን ብትነክስ يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا يكستت يهمسمر مسات بزماناتشن يتلاعي بروباغاندا يسمو عفافر إلى قوموسوش ترين ሌሎቹ ደግሞ እነዚህ ናቸው የህይወት ፍልስፍናቸው ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው ወየውመ ተቀለቡ وجوههم في النار ያኔ ፊቶቻቸው ሳት ላይ ትገላበጣለች አላህ يقولون ብለው ይላሉ يا ليتنا ويمنيوتاچ اطعنا الله واطعنا الرسول اللهنا ملكتኛውን ታዘም ቢሆን ባስቀመጡልን የህይወት መንገድ ሄደን ቢሆን ምን ነበር ብለው ይመኛል እስልምና ሙሉ ህይወታችን የሚዳኝ ዲን እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል ከእስልምና በላይ የሚያምር ዲን አላህ አልሰራም اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا وبدين ጸጋው የተሟላ የሰው ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት وبدين رضينا بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا ሌላኛው ተቆጥ ደግሞ ይሄ يوم القيامة جهنم ستقرب ያያታል ስራው ጎሎበታል
ይቆጫል፣ ግን ቁጭት አይጠቅመው። ወጂአ የውመኢዝን ቢጀሃነም የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላኢካ እየጎተታት ትመጣለች። ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላኢካ ይስባታል። ጊላዙን ሽዳድ ጠንካሮች የሆኑ ያኔ እሷን ያያታል። ወጂአ የውመኢዝን ቢጀሃነም የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተሩ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ህይወት መልካምን ሥራ አስቀድሜ በነበር ይላል። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለህይወት አስቀድሜ በነበር። ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምር። ፊ ሐያት ያላለ ሊሐያት ሊሐያት بعد الموت وما هذه الحياة الدنيا إلا لهو ولعب እቺ ዱንያ መሸንገያ ላግጣንቺ ምንድነች? ወኢነ ዳረ الآخرة ቀጣዩ ዓለም ለሂየ الحيوان ህይወት ማለት እሱ ነው። ለው ካኑ ያዕለሙን ሚያቁም ይሆናል። ይህም አላግጣ በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁት ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም። ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለዋል፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለ ቢስ ነበርና መጽሐፉ የሚሰጠው በግራ እጁ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ መጽሐፍ እንሰጣለን። አዎን አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውዲዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዘ ልኪታብ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኘዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው
አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነብዩ አለይሂ ሰላቱ ወሰለም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظهሪ አላህ ከማይከስሩት አላህ ያደርግ። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል፣ ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ፣ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላቸዋል። ብትን ብሎ ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ፣ እንደነሱ ምን ነው አፈር ሆኜ በቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምን ነው አፈር ቀርቼ በሆን ይላል። ከማይጸጸቱት ባሮች አላህ ያደርግ። ዱንያ እድሉ አጭር፣ ፋይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም ልመውት፣ አንዳቸውም ሞት በቀረበው ጊዜ ይላል አላህ፣ መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል፣ አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ይለዋል። ለምን ይሆን የፈለገ? ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን፣ ምናልባት መልካም ስራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘሁኝ አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን፣ ከዛ በኋላ የሚኖሩበት በርዘኽ ቢባል ህይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀማል። ሁሌ ራሱ ጋር ሂሳብ ይሰራል፣ ያመለጠውን ይሞላል፣ ለነገ እየሰራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ክንፍ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አላ ወፍዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود ወንድሞቼ የሰው ልጅ አኼራ ላይ ያለፈውን መልካም እድል እንደገና ሊመለስለት ይመኛል። የሚገርማችሁ ይሄም ምኞት የሚያቀርቡት መጥፎ ብቻ የሰሩት አይደለም። ሐታ መልካም የሰሩ ሰዎች፣ ኸይርን የሰሩ ሰዎች አላህ የሚሰጣቸውን ደረጃ ሲያዩ ያን ደረጃ ለመጨመር ምን ነው ዱንያ ላይ በደንብ ሰርተም ሆነ ሲሉ ይቆጫል። አንድን ታሪክ ልንገራችሁ። ቡኻሪ ላይ የተዘገበ ነው። عن جابر بن عبد الله، ጃብር ታዋቂው ሰሃባ የነብዩ ባልደረባ ሰለላሁ ዐለይሂ ወሰለም የሱ አባት አብዱላህ ብኑ ዐምር ብን ሐራም የሚባል ሰሃባ ነው። ነቢዩን ዐለይሂ ሰላቱ ወሰላም ወደ መዲና ሲመጡ አቀባበል ያደረገ ቃል የተጋባቸው ሰሃባ ነው። ከነ ልጁ ሰልመዋል። ነቢዩም ዐለይሂ ሰላቱ ወሰላም መዲና ከገቡ በኋላ ከጎን አልተለያቸውም። በገንዘቡ፣ በጊዜው፣ በሐሳቡ። የበድር ጦርነት መጣ፣ የተሳለፈ ጀግና ነው። ከዛ የኡሑድ ጦርነት መጣ፣ ሁለተኛው ጦርነት 70 ሰሃባዎች ሸሂድ የሆኑበት ጦርነት። ያኔ መዝመት ፈለገ። ማታውን ልጁን ጠራው። ልጄ ወይ አለ፣ እዚሽ ምድር ላይ ከነቢዩ በኋላ የምወደው ሰው ካለ አንተ ነህ አለ። አባት ልጁ እንዴት ፍቅሩ እንደሚቀርጽ ልብ በሉ።
ከነቢዩ በኋላ ልቤ ውስጥ የምወደው ሰው ካለ አንተ ነህ። ነገ የእሁድ ጦርነት ውስጥ እንገባለን። ራሴን እንደምሞት አየዋለዋል። هذا من كراماتي ነገ ምሞት ይመስለኛል። ያው መጀመሪያን ምሞታል። እኔ ከሞትኩ አደራህን እዳለብኝ ክፈል። ሴት እህቶችህ አለ ተንከባከባቸዋል። በበነጋው ጦርነት አባትየው ገባ። እንዳለውም መጀመሪያ የተገደለ ሰሃባ እሱ ነበር። አብዱላህ ብን ሐራም ልክ ሲሞት ሙሽሪኮቹ የቁረይሽ ሙሽሪኮች የገደሏቸውን ሙስሊሞችን እንዲጸጸቱ ብለው ጆሮአቸውን አፍንጫቸውን ቆርጠውታል። አባቴ መጣልኝ። ሲመጣ በጣም አዘነ። ፊቱን ያለው አለቅሳለሁ። ሌሎች ሰሃባዎች ይከለክሉኛል፣ ነብዩ ዝም አሉኝ። ከዛም ጠጋሉና ታለቅሳላችሁ እንዴ? እስከ ተነሳ ድረስ እኮ መላእክት እንኳን መጣልን ብለው አጥለውታል አሉ ነብዩ አለይሂ ሰላም። ከዛም ተቀበረ አባቴ። ተመልሼ ስመጣ ነብዩ አለይሂ ሰላቱ ሰላም አገኙ። ያ ጃብር አለ ማሊ አራከ ሙንከስራን፣ ምንድነው ቅስም ብለሃልሳ ተግዛልሳ ምን አገኘሃል? ነብዩ አለይሂ ሰላቱ ሰላም የባልደረቦቻቸውን ፊት አይተው ችግራቸውን የሚያነቡ የዓለማት ዝነት ምን ገጠመሃል? የአላህ መልእክተኛ አባቴ ሞቷል፣ እዳ ጥሎብኝ ሄዷል፣ ሴት ልጆችም አሉ፣ ይህ ጫና ተሰምቶኝ ነው። ነብዩ አለይሂ ሰላቱ ወሰላም ሊያጽናኑት ፈለጉና ለሰው ልጅ ተከስቶ ማያቅ ታሪክ ነገር ያ ጃቢር አሉት አባትህ ምን እንደገጠመው ታውቃለህ አሉ። ቡኻሪ ላይ ያለ ዘገባ የአላህ መልእክተኛ ምን ገጠመው? አባትህን እኮ አላህ ከለመሁ ኪፋሐ፣ አላህ የሰው ልጅ በግልጽ አግልቶ አናግሮ አያውቅም። ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው። አላህ እነ ጅብሪልን ነው የሚልከው። ወከለመ አባከ ኪፋሐ፣ ፊት ለፊት አላህ አናገረ። ሱብሃነከ ወቢሐምዲክ። ይሄ ለዚህ ኡማ ብቻ የተሰጠ ስጦታ ነው። ነቢያት ሩሱሎች አላህን ፊት ለፊት አላናገሩ። ወከለመ አባከ ኪፋሐ፣ ፊት ለፊት ገልጦ አናገረው። አላህን ከሚያዩት አላህ ያድርገን። ከዛም አላህ ጠየቀው ያ አብዲ አለው ተሰውቷላ፣ ተቆራርጧላ፣ ፈሷላ። አንተ ባሪያዬ ተመና እዕጢክ፣ ጠይቀኝ ብትፈልገው ልስጥህ አለው። የጀነትን ደረጃ አየ፣ የሰማዓትን ደረጃ ተመለከተ፣ አላህን አየ። ለዚህ ጌታ ነው እንደ ይኖሩ ስገዛ ይኖርኩት። አላህ ሆይ ያለው ወደ ዱንያ እንደገና መልሰኝ፣ በአንተ መንገድ ልሰዋ አለው። አላህ ምኞቱ መጥቶ መሰዋት ነው እንደገና። አላህም መልስ ሰጠው፣ ባሪያዬ ሆይ ከኔ ዘንድ ቃል አልፏል። ኢነሁም ላ ዩርጀዑን፣ ወደ አኺራ ከመጡ በኋላ በሞት ከተለዩት በኋላ አይመለሱም ብያለሁ። ሌላ ምኞት አለ? አዎ ጌታዬ፣ እንግዳ እኔ ያለሁበትን ደረጃ ላልመጡት ሰሃባዎች አድርስልኛል። አላህ ጅብሪልን አንቀጽ አስዞ ላከ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋት በል አሕያኡን ዐንደ ረቢሂም ዩርዘቁን። እነዛ በአላህ መንገድ የተሰዉት ሙተዋል ብለህ እንዳታስብ። በል አሕያ ሕያው ናቸው፣ ዐንደ ረቢሂም ዩርዘቁን፣ አላህ ዘንድ ሲሳይን እየተለገሱ። አላህ አላህ። ይህም ምኞት መጥፎ የሠራ ብቻ አይደለም የሚመኝ፣ መልካም የሠሩ ደጋጎች የጀነትን ደረጃ ሲያዩ፣ ልቅና ሲያዩ ምነው ጨምረን በነበር ሲሉ ይመኛል። አላህ ደረጃቸው ከፍ ከሚሉ ባሮች አላህ ያድርገን። አልፈው ከሚቆጩት አላህ ያድርገን። ደረጃቸው ተነባብሮ ከነቢያት ጋር አብረው ጀነትን ከሚጋፉት አላህ ያድርገን። ከሚቆጩት ከሚመኙት ባሮች አላህ ያድርገን። አንድ ሙእሚን ብልጥ፣ አስተዋይ፣ ነገር የሚያስብ፣ ነገን የማይረሳ፣ ለነገው ቀድሞ ለቤቱ ቤቱን የሚገነባ አስተዋይ፣ ትጉ፣ ታታሪ፣ እድሉን ተጠቃሚ። ዒባደላህ አላ ሰሉ ወሰልሙ አላ ኸይሪል በሪያ ወአፍደሊር ሩሱል
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم انصر إخواننا في فلسطين على اليهود الغاصبين، اللهم انصرهم نصرا معزرا. اللهم وعدك الذي وعدت عبادك الصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.